ውበታቸውን ያያሉ። አስር ያያሉ። አረጀሁ እንዴ ይላሉ፣ ተሸበሸበ እንዴ ይላሉ። በተለይ ሴቶች እንዴት ነው እንዴት እየሄድኩ ነው፣ በፊት የነበረኝ እንዴት እያጣሁት ነው እያሉ ዝም ብለው ያያሉ። ግን የሚገርመው አብሯቸው በመንትኑ በዚህ በመስታወቱ አብሯቸው ያያል። ጠላታቸውም አብሯቸው ያያል። ባዩ ቁጥር አንዳንድ ነገር አብሮ ይቀንሳል። ለምን? በሚያዩት መስታወት ራሱ ቡዳ ሆኖ እያያቸው ነው። ራሱ እኮ ነው። ቆይ ያስኮርፍሻለሁ፣ የሳቅሽለት ያስለቅስሻል። ግማሽ ሰዓት ብስቁ ወይ 4 ሰዓት ታለቅሳላችሁ። 4 ሰዓት ያስቆዝማችኋል። ርዕሳችን ከፍ ከፍ ያደርግሃል። ግን 3 ነገሮች ያስፈልጋሉ ከፍ ለማለት። አንደኛው የአምላክን ቃል ብትሰማ፣ ሁለተኛው ብታደርግ፣ ሶስተኛው ብትጠብቅ ነው። ከዛ በኋላ ምን አለ ማለት ነው? ከፍታ አለ። ከፍ በእውቀትም በስልጣኔም በጸጋም በሞገስም በእግዚአብሔር ክብርም በበጎ ሐሳብም ከፍ ትላለህ። ግን ባትጠብቅና ደግሞ ባታደርግ እንዲህ ይላል። ዛሬ ያዝንሽን የእግዚአብሔርን ቃል ባትሰማ ባትጠብቅ ባታደርገውም ከምድር አሕዛብ በታች ጅራት ትሆናለህ ይላል። እንደውም ደግሞ ይሄ ደግሞ አደገኛ ነው። ጅራት መሆን ወደታች ጭራ መሆን ማለት ነው። አሁን የምንቆየው በመንፈሳዊ ከፍታው ላይ ነው። እግዚአብሔር ከፍ የሚያደርገው ሕዝብ እንዴት ነው? ምን ሲሆን ነው? ይህን ቃል የምናገኘው ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ ነው። እግዚአብሔር ከፍ በሚያደርግበት ጊዜ በመውጣትህና በመግባትህ ቡሩክ ትሆናለህ ይላል። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። አንተ በከተማ ቡሩክ ትሆናለህ፣ በእርሻህም ቡሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላህምም ርቢ፣ የበግህም ርቢ ቡሩክ ይሆናል። እንቅብህና ቦቃህም ቡሩክ ይሆናል። አንተም በመግባትህ ቡሩክ ትሆናለህ፣ በመውጣትህም ቡሩክ ትሆናለህ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በመግባትና በመውጣት ያለ ቡራኬ ዛሬ በጣም እንዳጠረን የሚሰማን ብዙ ነገሮች አሉ። በመውጣትና በመግባት የምንባረከው ሁል ጊዜ የእግዚአብሔር የሆነውን ነገር ስናስብ በእግዚአብሔር ቃል መሰረት ላይ ስንቆምና በመንፈሳዊ ጸጋ ስንደገፍ ነው። ዛሬ ዓለማችን ይህንን መንፈሳዊ ፋይዳና ቡራኬ ተወት አድርገነው እንድንኖር ይጋፉናል። ከሚጋፉን አንዳንድ ነገሮች የለመድናቸው አመሎች፣ ሱሶች፣ ጠባያቶች ጭምር ሲሆን ከዛም በላይ ደግሞ መንፈሳችን በራሱ ክፉ ሆኖብን ለበጎ ነገር የሚያነቃቃ መንፈሳዊ ኃይል እያጣን የጠፋብን ይመስላል። በመሆኑም መንፈሳዊ ከፍታዎቻችን ከቆሙ ሰንብተዋል። አሁን ያለን ነገር ቢኖር ሰው እጅ ዘመን ላይ ጊዜ ላይ ወቅት ላይ የወደቅን ወይም ሌላው ዓለም ላይ የወደቅን። በዚህ ምክንያት የእግዚአብሔር የሆነው ክብር ከኛ ሲወጣና ሲርቅ የገጠሙን ችግሮች ብዙ ሲሆኑ ከነዛም ውስጥ አንዳንዶቹን እንድንመለከት እግዚአብሔር ማስተዋሉን ይስጣል። በመጀመሪያ የጠፋነው በባህሪ መጥፋት ነው። ሰው ውስጡ ከማጣቱ ባሻገር ባህሪው ጥፍት በሚልበት ጊዜ የባህሪ መጥፋት በራሱ አንድ ሌላ ዓለም የማያውቀው በሕክምና የማይገኝለት ውስብስብ ዕዳ ነው። በባህሪ መጥፋት መንፈሳዊ ከፍታዎቻችን የሚመነጩት ከባህሪ ውስጥ ነው። ባህሪዎቻችን ላይ ጠላት እጁን ሰዶ ዋናውን ክፍል ይዞብናል። ባህሪ ማለት ምን ማለት ነው? ባህሪ የሚከተሉትን መንገዶች የሚይዝ ነው። አንደኛው ባህሪ በልቦናህ ውስጥ የሚኖረውን ኃይል እንድታጣው ሆነህ መወለድ ወይም ደግሞ መኖር ነው።
አተነው የተወለድን ብዙዎች ነን። ስለዚህ እድሜ ልካችንን እንፈልጋለን ባህሪያችንን። አንዳንድ ጊዜ ሰዎችን ትጠይቃላችሁ፣ የኔ ጠባይ ምንድነው ብላችሁ ትጠይቃላችሁ። ሰዎች ሲመልሱላችሁ ደግሞ ደብቀው ይነግሯችኋል። እንዳትበሳችሁን እንዳትናደዱን ብቻ አይታወቅም፣ ውስጣችሁን ደብቀው ይነግሯችኋል። በተለይ በዚህ በሳይኮሎጂ ዘመን ውስጥ የሚደበቅ ብዙ ነገር አለ። ደብቀው ነው የሚነግሯችሁ። ይሄ የባህሪ መጥፋት ከሰዎች አይረጋገጥም። ምንድነው ባህሪ? ባልባገባ ይጠላኛል፣ ጎረቤት ጋር ብሄድ ይጠላኛል፣ ዘመድ ጋር ብደርስ ይጠሉኛል፣ ትምህርት ጓደኞቼ ይጠሉኛል። ምንድነው የኔ ባህሪ የሚሉት ብዙ ከቆዩና ብዙ ከተጎዱ በኋላ ነው። ከዛ በኋላ ሲጠይቁ አይ ደህና እኮ ነሽ፣ ግን አንዳንዴ ትነጫነጫለሽ፣ አንዳንዴ ትነጫነጫለህ፣ አንዳንዴ ግራ የሚያጋባ ነው ባህሪ ይላሉ። ግን ዋናውን ክፍል የጠፋንን ክፍል አይነግሩንም። የጠፋው ክፍል ላይ ነው አሁን ችግሩ። ጠፍቶን ስለተወለድን ነው ባህሪ ፍለጋ የምንሄደው። ውስጣችን ጠፍቶን እንወለዳለን። ጠፍቶ ለመወለድ ምክንያት የሆኑት ደግሞ ቤተሰቦቻችን ናቸው። አይጸልዩም፣ አይሰግዱም፣ አይንበረከኩም፣ ቅዱስ ቁርባን አይወስዱም፣ አይቀደሱም። ስለዚህ ልጆቻቸው ባህሪያቸው ጠፍቷቸው ይወለዳሉ። ይሄ ጠፍቶ መወለድ መንፈሳዊ ከፍታን እንዳያመጣ ይከላከላል። ለምን? በጠባዩ የወረደ ነዋ፣ በባህሪው የወረደ ነዋ። እንትኑን አያገኘውም፣ የራሱ የሆነውን ግብ አያገኘውም። አስቦ ለመድረስ ይቸገራል፣ ጀምሮ ለመጨረስ ይቸገራል። ስለዚህ መንፈሳዊ ከፍታዎቻችንን ከምናጣበት ክፍል አንዱ ገና ከባህሪያችን ውስጥ የጎደለን ነገር ኖሮ እየተወለድን ነው። ሁለተኛው ሰዎች እንዲጎድለን አድርገው ህይወታችንን ተፈታትነውናል። ሁለተኛው ችግር ይሄ ነው። ሰዎች ባህሪያችን እንዲጎድለን አድርገው ተፈታትነውናል። የባህሪ መጉደል ላይ ያለው አደጋ ደግሞ ሰፊ እንደሆነ መንፈስ ያውቃል። በዚህ በክፉ መንፈስ የሚሄዱ ሰዎች የባህሪ መጉደል ላይ ትልቅ አስተዋጽኦ ለማድረግ ሰይጣን በጣም ለብዙ ክፉዎች ቅርብ ነው። ስለዚህ በደንብ መጀመሪያ እንማራለን። አእምሯችን ሰፋ ያለ ነው። ማስተዋላችን ቶሎ የሚለቅ አልነበረም። ቶሎ እንገነዘባለን፣ ቶሎ እንረዳ የነበረው ትምህርት ቤትም ቶሎ ፈተናውንም ቶሎ የምንጨርስ የነበር ያነበብነውን የምናስተውል የነበር በሰዎች ባህሪያችን እንዲዛባ ይደረግና በመንፈስ ይዋጉናል። በመተት ወይ በአስማት ወይ በምቀኝነት ወይ በቡዳ መንፈስ ወይ በልክፍት ይተናኮሉንና ሁለተኛው አደጋ ይመጣብናል። በፊት የነበርነውንና የምናቀው ነገር ይጠፋል። ማስተዋላችን እንደገና ይደነዘዛል። የዚህ ጊዜ ደግሞ ተስፋ እንቆርጣለን። ባህሪያቸው ጠፍቷቸው ከተወለዱት የከፋው ደግሞ ይሄኛው ባህሪውን አግኝቶት እድሉን አግኝቶት መንፈሳዊ ዕጣውን አግኝቶት ሲያጣው የዚህ ጊዜ ተስፋ ይቆርጣል። ይሄ ተስፋ መቁረጥ ምልክቱ ታዲያ ወዲያው ወደ መጠጥ ይሄዳል። ደህና ነበርኩ አሁን ተበላሽቻለሁ ማለት ነው። ልዝናና ማለት ይጀምራል። ልጫወት፣ ልስፈን፣ ዳንኪራ ቤት ልግባ ማለት ይጀምራል። ይሄኛው ሌላው መንፈሳዊ ከፍታውን የሚያጣ ሁለተኛው ሰው ነው። ከዛ በኋላ ያለመደውን ይለምዳል። ሱሰኛ ይሆናል፣ መጠጥ ይጠጣል፣ ይሰክራል፣ ያጨሳል፣ ይናደዳል፣ ይበሳጫል፣ ቦክስ ይማራል፣ ቤተሰቡን ይበጠብጣል፣ ዕቃ ይሰብራል፣ ቴሌቪዥን ይሰብራል፣ የገዛውን ይሰብራል፣ ልብስ ያቃጥላል፣ ከሚስቱ ይጣላል፣ ከልጆቹ ይደባደባል። ይሄ ሁለተኛ ባህሪውን እንዲያጣ የተፈተነ ሰው ነው። በሌላ ሰው ነው እንግዲህ። ይሄም ሌላ የመናፍስት አደጋ ነው። መንፈሳዊ ከፍታን የሚያበላሽብን ችግር ነው። ሶስተኛው ራሳችን እንሞክረው ብለን ባህሪያችንን የምናጣበት መንገድ ነው። ይሄ ሶስተኛው ደግሞ ራሳችን የምንገባ ሆን ብለን እንሄዳለን። ወደ ጠንቋዩ እንሄዳለን። እስቲ በላው ላይ እንጨምር እንላለን። ገንዘብ እንጨምርበት፣ ሀብት እንጨምርበት፣ ዕውቀት እንጨምርበት፣ እስቲ እናሻሽል፣ በነበረው ላይ ሌላ ኃይል እናድርግልና ሶስተኛው ደግሞ ራሳችን በእግራችን ሄደን ባህሪያችንን እናጠዋለን። ወደ ጠንቋይ ቤት እንሄዳለን፣ መተት እናስመትታለን፣ ታቱ እንጀምራለን፣ ፋሽን ውስጥ እንገባለን። ይሄ ልዩ ልዩ ነገር በሰውነት ውስጥ እናስገብራለን፣ ለዕውቀት ብለን እንከታለን። ከዛ በኋላ ክፉ ስለገባ መጀመሪያ የነበረውን ያሳጣችኋል።
በውበት ላይ ውበት ለመጨመር እንታገላለን። በቁንጅና ላይ ቁንጅና ለመጨመር እንጀምራለን። በከንፈራችን ላይ እንደዚሁ አዳዲስ ነገሮች እንጨምራለን፣ እንበሳለን፣ መቀደድ እንጀምራለን። ጆሮ 10 ቦታ ይበሳል። ይሄ በራሳችን የምንገባበት ነገር ነው። ከዛ ተጨማሪ ውበቶችን ስንፈልግ በራሳችን ቡዳ ተበልተን ወደ ቤት እንገባለን። ገበያ ወጥተሽ ተበልተሽ ሱቁም ሄደሽ ነጩም ይበላሻል። አሁን የነጭ ቡዳ የለም ትላላችሁ። ደንበኛ ቡዳ ነው፣ አደገኛ ነው። እውነቴን ነው የምላችሁ። እና በቃ እንደው እንዴት ነው በቃ እና በዛም ተበልታችሁ ወደ ቤታችሁ ትገባላችሁ። ይሄ ባህሪን እነዚህ 3 መንገዶች መናፍስቶች እንደልባቸው ከሰው ልጆች ሕይወት ጋራ የሚጫወቱበት ነው። ከሰው አኗኗር ከሰው ጠባይ ጋራ መናፍስቶች የሚለማመዱበት ነው። ከዚህ በኋላ ከፍ ማለት አስቸጋሪ ነው። ስትወጣ ብሩክ ትሆናለህ፣ ስትገባ ብሩክ ትሆናለህ የሚለው ቃል አሁን እየራቀን ይሄዳል። ስንወጣ እየተለከፍን፣ ስንገባ እየተለከፍን እንገባለን። በቃ ከዛ በኋላ ማን ይመልሰው? ማን ያስተካክለው? ማን ያቆመዋል? ከዛ በኋላ እድላችን ይጠፋናል። በእነዚህ 3 መንገዶች ውስጣዊ ህይወታችን ይጠፋብናል። ውስጣዊ ህይወትን ማጣት የመሰለ ደግሞ ትልቅ ጉዳት የለም። ሰዎች ዛሬ በትላልቅ መስታወቶች ፊት ቆመው መልካቸውንና ውበታቸውን ያያሉ። 10 ያያሉ። አረጀሁ እንዴ ይላሉ፣ ተሸበሸበ እንዴ ይላሉ። በተለይ ሴቶች እንዴት ነው እንዴት እየሄድኩ ነው፣ በፊት የነበረኝ እንዴት እያጣሁት ነው እያሉ ዝም ብለው ያያሉ። ግን የሚገርመው አብሯቸው በመንትኑ በዚህ በመስታወቱ አብሯቸው ያያል። ጠላታቸውም አብሯቸው ያያል። ባዩ ቁጥር አንዳንድ ነገር አብሮ ይቀንሳል። ለምን? በሚያዩት መስታወት ራሱ ቡዳ ሆኖ እያያቸው ነው። ራሱ እኮ ነው። ቆይ ያስኮርፍሻለሁ፣ የሳቅሽለት ያስለቅስሻል። ግማሽ ሰዓት ብስቁ ወይ 4 ሰዓት ታለቅሳላችሁ። 4 ሰዓት ያስቆዝማችኋል። ግማሽ ቀን ብትደሰቱ ከግማሽ ከፍ ያለው ደግሞ የብስጭትና የንዴት ሰዓት ይሆናል። ይሄ ባህሪን ማጣት ብቻም ሳይሆን መንፈሳዊ ከፍታህን እንድታጣ ያደርጋል። በመውጣትና በመግባት እየተበሳጨን እንድንኖር ችግር የሚፈጥር መንፈስ ህይወታችንን ከቦናል ማለት ነው። አንዳንድ ሰዎች የግድ ጤናቸው እስኪነካ ብቻ ነው የሚጠብቁት። ከዛ ውጪ በምንም መንገድ በመናፍስት እንደተያዙ አይገባቸውም። የማይገባቸው ዋናው ትልቁ ችግር ደግሞ ሰውነታቸውን ስለማያማቸው ነው። ግን ውስጣቸው ጠፍቷቸዋል። የውስጥ ፍለጋ ጉዞ ረጅም ዘመን ይሄዳሉ። ይሄ ረጅም ዘመን መጓዝ አሁን በዘመናችን እንኳን ክርስቲያኑ በመንፈሳዊ ሕይወት ያሉ ሰዎች ሁሉ እንኳን ውስጥን ማጣት የተለመደ ችግር ነው። ስለዚህ በመውጣትና በመግባት መባረክ የሚለው መንፈሳዊ ጸጋ እያጠረን ኖረናል ማለት ነው። ጌታ ግን ያለው ምንድነው? 3ቱን ነገሮች ብትሰማ፣ ቃሌን ብትሰማ፣ ብታደርግ፣ ብትጠብቀው በመውጣትና በመግባት ምን ትሆናለህ አለ? ብሩክ ትሆናለህ ይላል። በመጨረሻ ወደ ታች ስትወርዱ ደግሞ ወደ ቁጥር 33 አካባቢ ላይ ከምታየው ነገር የተነሳ እብድ ትሆናለህ ይላል። ከምታየው ነገር የተነሳ በሉ እስቲ እብድ ትሆናለህ። እብደትን በቀላሉ እንለምዳለን ማለት ነው። በቀላሉ ሲራቆቱ እንራቆታለን፣ ሲንጨባረሩ እንጨባረራለን። አሁን ወንዶቹ ዛሬ በዛ ወደ ኢትዮጵያ ስትሄዱ ማታ ላይ ብታያቸው ደንበኛ ጋኔል በቃ የመጣባቸው ይመስል። ከጨለመማ በቃ ያው ወደዛ አካባቢ መብራት ይጠፋል። ጨለም ብሎ ከሄደ እዚህ ጋር የቆመው ቀንድ ነው የሚመስላችሁ። ጸጉሩን አቁሞ ማለት ነው። ከምታየው ነገር የተነሳ ምን ትሆናለህ? እብድ ትሆናለህ። እውነት ነው። በቃ ሰው አይቶ ያብዳል ማለት። ዛሬ በቴሌቪዥን መስኮቶች ፋሽን ለማሳየት የሚፈልጉ በመናፍስት ተለክፈው ለመናፍስት ገብረው አንድ ጊዜ ብቻ ወጣ ካሉ በቃ የኛም ቀሚስ እኮ ቢዮንሴ ተብሎ ነበር። አሁን የቢዮንሴ ቀሚስ ተባለ እኮ ሸማኔው እኮ ያዘጋጀው እኮ እና ልክፍት ነው። አሁን ቢዮንሴ ምናምን ለመናፍስት ደማቸውን እየሰጡ እርስ በርሳቸው እየተጣላጡ የሚኖሩ ናቸው። እነዚህ አንድ ጊዜ ብቅ ሲሉ ብዙ የሚለከፉ ልጆች ከቤታችሁ ይወጣሉ። ከምታየው ነገር የተነሳ ምን ትሆናለህ? እብድ ትሆናለህ። አውቀን በቃ በገዛ ገንዘባችን እናብዳለን።
በገዛ ጌጣችን እናብዳለን፣ በገዛ አካላችን እናብዳለን። ይሄ ሁሉ ታዲያ መንፈሳዊ ከፍታዎቻችን ሲጠፉብን የምንገባበት ዕጣና ዕድል ነው። እንደ ሀገርና እንደ ሕዝብ ስንሆን ደግሞ ብዙ የበረከት አባቶች ነበሩን፣ ሲወጡና ሲገቡ የተባረኩ ነበሩን። ዛሬ ያንን ቡራኬ ረስተነው ዘመኑንና ጊዜውን እንመስላለን ብለን የዘመናዊነት መንፈስ ጎዳን፣ የዘመናዊነት መንፈስ አጠቃን። ስለዚህ በሕይወታችን ዘመን የምንባረከውና ከፍታችን ዕድሉን ይዞ እንዲቆይ ከሚያደርገው ክፍል ውስጥ አንዱ ውስጥህን ማግኘት ነው። ውስጥን ለማግኘት ደግሞ መጸለይና መንበርከክ ያስፈልጋል። እሺ፣ አሁን የአምልኮት የጸሎት አዘረጋጎች አሉ። ትንበረከካለህ። የአምልኮት ሲሆን ይሄ ነው። እንዲህ ነው የምትዘረጋው። እንዴት ነው የምትዘረጋው? እንደዚህ ነው፣ ወደ እግዚአብሔር ማለት ነው። ይሄ የአምልኮት ነው። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እዛ የእግዚአብሔርን አንድነትንና ሶስትነትን በሚናገርበት ጊዜ እንዲህ ነው አሊያም እንደዚህ ነው። ይሄ ለአንተ እንገዛለን ነው። ሁለተኛ ሌላ ገዢ የለንም አንተ ነህ ማለት ነው። ይሄኛው ለአንተ ተማርከናል ማለት ነው። ስትንበረከክ የምታሳያቸው ነው። ይሄ ለአንተ ምን ብለናል? ተማርከናል ማለት ነው። ይሄ ደግሞ ካንተ እንቀበላለን ነው። ይሄኛው ወደፊት ነው ወደኋላ ነው? ወደፊት ነው። እንደዚህ ነው። ካንተ እንቀበላለን፣ ካንተ ስጠን ነው። ይሄ ገንዘቡ ሲቸግርህ፣ በረከት ስታጣ፣ ምን ስትል አልባረክ ሲልህ፣ የሰራው የነካው እምቢ ሲልህ፣ ይሄው ካንተ ልቀበል ነው፣ አንተ ይሻላል፣ የአንተ ስጠኝ፣ ነጩም ይሰጠኝ ተመልሶ ይሄዳል፣ ግን አንተ እጄ የሚገባውን አንተ ባርከው ትላለህ። ከዚህ ደግሞ እንዲህ ታደርግና አስራት ትሰጣለህ። ይሄ እንዲህ ዘርግተሃል አለ፣ እሱ ይሰጥሃል። መንገድ አለው፣ መስጫ መንገድ አለው። ይሰጥሃል። ሲሰጥ አስራት ታወጣለህ። በጎ ትሆናለህ፣ ቅን ትሆናለህ፣ ለሌሎች የምታስብ ትሆናለህ። በጥቂቱ ባለህ ለሌሎች ማሰብ ከጀመርክ ለአንተ በብዙ እግዚአብሔር ያስብልሃል። በብዙ ይሰጣል እኮ አለ። በብዙ ያቅበታል እኮ ደግሞ መስጠት ስፈልግ። አንዱን አረመኔ እኮ ነው ለአንተ አሸክሞ እንዲሄድ የሚያደርገው። ቀላል እኮ ነው ለመስጠት ሲፈልግ። ስለዚህ ይሄኛው ሕሊናዬን ልቦናዬን ማርክ፣ አንተ ግዛ። ይሄኛው አንተን አመልካለሁ፣ ይሄኛው ካንተ እቀበላለሁ። ከዚህ በኋላ ከፍታህ ይጨምራል። እግዚአብሔር ያለውን ፍቅሩንና ጸጋውን ያበዛልሃል። ልብህንና አእምሮህን ሕሊናህን ይባርክልሃል። በጉልበትህ ስትንበረከክበት ደግሞ በጉልበትህ ውስጥ የሚገቡ እንደፈለጉ የሚወስዱህ እንደፈለጉ የሚነዱህ ያቆማሉ። መጸለይ በአንደበትህ ስትጀምር እንደፈለገ የሚያጠጣህ እንደፈለገ የሚያቃዥህ ይቆማል። ለምን? በአፍ ጸለይክበታ። ከዛ የጸለይክበትን አፍ ይህንን ድራፍቱን ቢራውን ግባ ብትለው አይገባም። እውነቴን ነው። የሚበቃህም ብቻ ትጠጣለህ። አቁም ይልሃል። እዚች የሆነ ቦታ ላይ ማቆሚያ ያበጅልሃል። ያመሰገናችሁበትን አንደበት ክፉ ኃይል እንደፈለገው አያበላሸውም። ሌላው ያጸለይክበትን አንደበት ክፉ ነገር አትናገሩበትም። ይሄ ሐሜቱ፣ ጥላቻው ምናምኑ የሚመጣው መጀመሪያውኑ በአንደበታችን ጸሎት ስለሌለ ነው። እየሰማችሁ ነው? ጸሎት ሲባል ደግሞ የሚከተሉትን መንገዶች የሚያሟላ ነው። መጀመሪያ ጸሎት ምንድን ነው የሚለውን ስናይ ጸሎት አንደኛ ከእግዚአብሔር ጋር የምትገናኝበት በቃሉ ሳይሆን በልብህ ሲሆን ነው። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ይሄ ጸሎት አይደለም። ይሄ ቃል ነው። ዝም ብለህ እያወራህ ነው። ዜና እየተናገርክ ነው። ይሄ አይደለም። አሁን የዜናው ጸሎት ነው ያስቸገረን እኮ። ሰላም አላመጣ ያለው፣ ጽድቅን አላመጣ ያለው፣ ፍቅርን አላመጣ ያለው የዜና ጸሎት እየሆነብን ነው። የድምፅ ጸሎት ብቻ እየሆነ ነው። ከውስጥ አይደለም የሚወጣው። እዚህ ምላስ ላይ ብቻ እንደዚህ እንደ ሲም ካርዱ እንደ ሞባይሉ
መልስ የሚሰጠው ሞባይል አለ። ብሯን ላጥ ታረግና የቀረህ ትንሽ ነው ትልሃለች። በቃ አንዴ ተሞልታለች። አንድ ጊዜ ስለተሞላች እንደዛ ነው። ስትቀበልህም ታንኪው ትልሃለች። መጨረሻ ላይ ግን ፈቃድ አሰጥህም። ምስጋናዋ ከበላች በኋላ ነው። ሌባ ናት እኮ እውነቴን ነው የምላችሁ። እና እንዲህ አይነት ነው። እንደዛ መሆን የለበትም። የኛ እንደዚህ አንድ ጊዜ እንደተሞላ ሞባይል መሆን የለበትም። ከውስጣችን ነው መውጣት ያለበት። ከውስጥ በሚወጣበት ጊዜ ተንኮልም በራሱ ትንቁታላችሁ። ቆሻሻ ነው ትላላችሁ። ግፍን ትነቁታላችሁ። መጥፎ ጠባይን ትንቁታላችሁ። ርግማንን ትንቁታላችሁ። ሐሜትን ትነቁታላችሁ። ትችትን ትንቁታላችሁ። ከዛ በኋላ የእግዚአብሔር ከፍታ ከናንተ ኋላ ይመጣል፣ ከፊትም ይቀድማል። በዚህ ጊዜ በየትኛውም ቦታ ብትሄዱ የእግዚአብሔር ክብር የሚታይባችሁ ይሆናል። አሕዛቡ ራሱ ከናንተ ይማራል እንጂ እናንተ ከአሕዛብ አትማሩ። አሁን ከአሕዛብ እየተማርን ጉዳችን ፈላ። እነሱ ሲጨነቁ እንጨነቃለን፣ ሲያብዱ እናብዳለን፣ ሲጮሁ እንጮሃለን፣ ሲናደዱ እናደዳለን፣ ሲበሳጩ እንበሳጫለን። መንፈሳቸውን ወረስ ነው። መንፈሳቸው ከሕይወታችን ጋር ተስማማ። መታወክ የበዛብን ሆነን። ስለዚህ እንዲህ እንዳይሆን ጸሎት መጀመሪያ ከልቦና ውስጥ አብሮ መውጣት አለበት። ስትጸልየው አብሮት ይወጣል። ቀጥሎ ከአእምሮ ጋር ትስማማለህ። ቀጥሎ ከህሊና ጋር ትስማማለህ። እነዚህ ሶስቱ መስመሮች አንድ በሚሆኑበት ጊዜ እግዚአብሔር ካንተ እልፍኝ ውስጥ ሳይሆን ካንተ ልብ ውስጥ ነው ያለው። ከናንተ ጓዳ ውስጥ ሳይሆን ከናንተ ህሊና ውስጥ ይሆናል፣ በመንፈስ ቅዱስ ማለት ነው። ከዚህ በኋላ ወሬኞች ሲመጡ ወሬ አልወድም ትላለህ። ሐሜት አልወድም፣ ነገር አልወድም፣ አልፈልግም። ሌላ እንጫወት፣ ስለ መንፈሳዊ ጸጋ እንጫወት፣ ስለ እግዚአብሔር ክብር እንጫወት ብለህ ቋንቋ ታስለውጣላችሁ። አለበለዚያ ግን ይሄ በእንትን የቃል ድምጽ የቃልና የድምጽ ብቻ በሚሆንበት ጊዜ መናፍስቱ ራሱ ህይወትን አብሮት ይለምደዋል። ልብህን ይለምደዋል፣ አእምሮን ይለምደዋል፣ ጠባይን ይለምደዋል፣ እንቅስቃሴህን ይለምደዋል። ከዛ በኋላ ወደፊት ስትሄድ እሱ የሆነ ገመድ አበጅቶ ወደ ኋላ ይጎትታል። ወደፊት ስትሮጡ እሱ የሆነ መሰናክል አበጅቶ እንድትደክሙ ያደርጋችኋል፣ እንድትዝሉ ያደርጋችኋል። ለበረከት የምትዘጋጁበትን መንፈስ ከህይወታችሁ ያርቃል። እግዚአብሔር ማስተዋሉን ይስጠን። በመውጣት ብሩክ ትሆናለህ፣ በመግባት ምን ትሆናለህ አለ? ብሩክ ትሆናለህ። ይህ የሚሆነው እንግዲህ የጸሎታችንን ምላሽም ለመቀበል አእምሯችን በራሱ ሲዘጋጅ ነው። አንዳንድ ጊዜ በደንብ ትጸልዩና ምላሹ ሲመጣ የጎደለላችሁ ሲሞላ ደግሞ ትረሱታላችሁ። ስለ ባል ትጸልይ የነበረችው ባል ታገባች በኋላ ልጅ ከወለደች በኋላ የለም እግዚአብሔር የለም ትረሳዋለች። ስለ ቤት ትጸልይና በደንብ ቤት ስታገኝ ከክፍል ክፍል ከአልጋ አልጋ ከመኝታ መኝታ ከጓዳ ጓዳ ስትቀይር እግዚአብሔርን ትረሳዋለች። ይሄም ሌላ ችግራችሁ ነው አይደልን? ስለዚህ ትረሱታላችሁ። መርሳት የአሁኑ ትውልድ ትልቅ ችግሩና ጉዳቱ ነው። ስለ ገንዘብ ትጸልዩና የገንዘቡ ካዝና ውስጥ ያስገባችኋል እግዚአብሔር። የገንዘቡ ካዝና ውስጥ ትገቡና እንደገና አስራቱን ትሰርቃላችሁ፣ አትሰጡም። በረከት የሚባለውን ነገር ትረሱታላችሁ። ወደ ቤተሰብም ትረሳላችሁ፣ ወደ እናትም ትረሳላችሁ። ግን የገንዘቡ ካዝና ውስጥ ገብታችኋል። አሁን ብዙ ማድረግ ትችላላችሁ። በዚህ ጊዜ እግዚአብሔርን ትረሱታላችሁ። በዚህ ጊዜ ደግሞ እንዴት እንደሚጠፋ አይታወቅም። አንዷ ቀማኛ መጣ ያንን ገንዘብ ካዝና ትወስድባችኋለች። አንዷ ሌባ፣ አንዷ ቀላጤ በቃ ብድግ አድርጋ ትወስደዋለች። በምን መንፈስ ትከላከሉት? የሰጣችሁ ጌታ ፊት አልነበራችሁም። ስለዚህ ዝም ይላችኋል። የዚህ ጊዜ አንዱ ክፉ መንፈስ መጥቶ እንቅልፍ ይከለክላችኋል፣ ሰላም ይከለክላችኋል፣ በረከት ይከለክላችኋል፣ ህሊና ይከለክላችኋል፣ ማስተዋል ይከለክላችኋል። ሁሉም ነገር ጎዶሎ አድርጎ ያሳያችኋል። ማልቀስ ብቻ ነው እያለ ማልቀስ የዚህ የአሁኑ ትውልድ አንዱ ሌላው የዋናው ክፍል የመጥፋት ምልክት ነው። እያለው ማልቀስ፣ እያያዘው ማልቀስ።
እየበላ ማልቀስ፣ እየጠጣ ማልቀስ። ድሮ አገር ቤት ሆነን የምናስበው ሌላ ነው። አሁን እዚህ የምናስበው ሌላ ነው። በሁሉም መንገድ ሌላ ነው። ድሮ እዛ ሆነን የነበረን ፍቅር ሌላ ነው። አሁን እዚህ ሆነን ያለን ፍቅር ጠፍቷል። ፍቅሩ ጠፍቷል። ራሱ ፍቅሩ ሲጠፋ እጅና አእምሮ እንኳን ይጣላል። እዚህ ሀገር እዚህ እንኳን ከሌላ ሰው ልትፋቀሩ መጀመሪያ ልባችሁ ከእጃችሁ፣ እጃችሁ ከአእምሮአችሁ አይስማማም። እንደተጣላ ነው የሚለው። ፕሮግራሞቻችሁ ሁሉ ግማሹ በራሳችሁ እጅ እየተፋለሰ ነው። ለወር የሚበቃውን ባጀት ለ15 ቀን የምታደርጉበትን አጋጣሚ በመንፈስ እየተመራችሁ ታበክኑታላችሁ። አንድ ተራ መንፈስ ብዙውን ነገር አበላሽቶ ራሳችሁን ይዛችሁ ትላላችሁ። በቃ ዘንድሮስ ለአብድ ነው እያላችሁ ራሳችሁን የምትመቱ ስንት ናችሁ? ማህመዴ ነው ዘንድሮ በቃ ሳላብድ አልቀርም ዘንድሮ እያል የመናፍስቱን ድርጊት በግልጽ እየተናገርን ድርጊቱን እየገለጽን ነው የምንኖረው። እግዚአብሔር ማስተዋሉን ይስጠን። ይሄ ማህበራዊ ነውጣችን ነው። ከውስጥ ያሉ ችግሮቻችን ናቸው። ሌላው ከዚሁ ጎን ደግሞ እግዚአብሔር እንደሚሰጥ ልቦናችን እንዳያምን ተደርጎ ደግሞ ውስጣችን ይቀረጻል። ይህም በጣም መጥፎ ገጽታችን ነው። እግዚአብሔር ይሰጣል፣ እግዚአብሔር ያድናል፣ እግዚአብሔር ምሕረትን ያበዛል፣ እግዚአብሔር ቸርነት አለው፣ እግዚአብሔር ኃያል ነው የሚለውን ነገር እንዳታውቀው የዚህ የባዕዳኑ የዚህ የነጩ ዓለም ተሳዳቢ መንፈስ ነው። ይሄ ነጩ እየተሳደበ ነው እንጀራውን የሚበላው፣ እግዚአብሔርን እየተሳደበ ነው የሚበላው፣ እግዚአብሔርን እየተሳደበ ነው የሚወጣው የሚገባው። እና የሱ መንፈስ ይተናኮላችኋል። የእግዚአብሔር ክብርን እንዳያውቁት ሆነው ተጎድተዋል። በአብዛኛው ይሄ በሙሉ ዓለም ይሄ ነጩ ዓለም በሙሉ በዚህ ጉዳት ውስጥ ነው የሚገኘው። ስለዚህ እንደውም አጋንንቱ በአብዛኛው ክፍል ዘሩ ሆኗል። ክፉ መንፈስ የሚወክል አኗኗር የሚኖሩም ጥቂቶች አይደሉም። እና በመውጣትና በመግባት ቡሩክ የምንሆንበትን ዕድል የምናገኘው አንደኛውና ትልቁ ስንጸልይና የአምልኮት መንፈሳዊ ተስፋን በሕይወታችን ስናሳይ ነው። በአምልኮት ጊዜ ምንድነው የሚጸለየው ስንል በአምልኮት ጊዜ የምንጸልየው ሰይፈ መለኮት፣ ሰይፈ ሥላሴ፣ መልክዓ ሥላሴ፣ መልክዓ መድኃኔ ዓለም፣ መልክዓ ኢየሱስ፣ እነዚህ የአምልኮት ጸሎቶች ናቸው። ጸሎተ ሃይማኖት በምትሰግዱበት ጊዜ እንዳውም ጸሎተ ሃይማኖትን በቃላችሁ ይዛችሁ ስትሰግዱ ኃይል ታገኛላችሁ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ እያላችሁ ይህ በሙሉ አባቶቻችን ሲበሉ ስብሐት የሚሉት የለም። እሱን በቃላችሁ ይዛችሁ ስትሰግዱ ኃይላችሁ ይጨምራል፣ መንፈሳዊ ሞገሳችሁ ያድጋል፣ የቅዱሳን ስሜት እንዲኖራችሁ ያግዛችኋል። ጸሎተ ሃይማኖት ደግሞ ራሱ መስገጃ ነው። ጸሎተ ሃይማኖትን በደንብ የምትሰግዱበት ኃይል የምታገኙበት ነው። ያመናችሁበትን ኃይል የምትገልጹበት ጉልበታችሁን ለእግዚአብሔር ስትሰጡ ነው። ይሄን ለእግዚአብሔር የሰጠውን ጉልበት ታዲያ ሰይጣን ያዘው ብላ ምቀኛ ቢልክባችሁ አይዝም። ይመጣና ያሽቱቻችሁ ነው የሚሮጠው፣ ለቆ ነው የሚጠፋው። ቤት ግባና አደናብራት ሲል እንደገና ሰውየው ነው የሚደናበረው። ላኪውና አስላኪዎቹ ናቸው የሚደናበሩት። እናንተን አይነካም። ለምን? ያመለካችሁበት እግር ውስጥ ስልጣን የለውም። የሰገዳችሁበት ጉልበት ውስጥ እሱ ኃይል የለውም። እጃችሁም ላይ እጇን ያዛት የሚለው ነገር አይሰራም። እጃችሁን አይዝም። እግዚአብሔርን ስለያዛችሁ በምንም መንገድ አስማተኞች እድል አይኖራቸውም በእናንተ ላይ። እና በመውጣትና በመግባት የምንባረከው የጧቱን የብርሃኑን ጊዜ ለእግዚአብሔር ክብር ስናውለው ነው። ታዲያ እንዲህ እንዳታረግ ኑሮህ በራሱ ይፈትናል። ኑሮህ የመንቀዥቀዥ ኑሮ ነው። ስለዚህ ቤቱ ራሱ እንዳትጸልይ ስለሚፈልግ አስኮርፎ ያስተኛህና አስኮርፎ ያስነሳል። ሰው ተኝቶ እንዴት ያኮርፋል? አሁን አበሻው አብዛኛው ተኝቶ የሚያኮርፍ ነው። ማለት ተኝቶ ማኩረፍ ማለት ተጣልቶ ይተኛል፣ ሲነሳም ተጣልቶ ይነሳል። ከራሱ ጋር ተጣልቶ ይነሳል። ከዛ በኋላ ቀኑ እንዴት ይባረካል? ችግር እኮ እንዴት ቀን መልካም ሊያወራ ይችላል? ለዚህ ነው ብዙም የማይጸልዩ ሰዎች እኔ አስማተኛ ነኝ ደንበኛ ቃልቻና ጠንቋይ ነው የሚያደርጉኝ። ይህ የማይጸልዩ ሰዎች ባህሪ ነው። የውስጥ ክፋታቸውንም ለመግለጥ የሚፈልጉት ሁልጊዜ አጣመው ነው። በጠማማ መንገድ ስለሆነ
ያንን ክፋት ሲያወጡት ታዲያ ከበጎ ሕሊና አይደለም ከክፋት መንፈስ ጋር ተያይዘው ነው የሚወጡት። ለዚህ ነው ብዙዎቹ መልካም የሆነው ነገር ላይ አይስማማቸውም። ስለዚህ በደንብ ተጽፏል። ደግሞ ቁጥር 1 እና ቁጥር 2 ላይ በደንብ ተጽፏል። በማለዳ መያዝ ነው እኮ የሚለው መያዝ አይደለም። ስታነቡት ያቺ ከላይ እንትን አለች አይደል? መያዝ ነው። ገና በልጅነት ዘመን የተያዝንን ማለት ነው። ገና በሕፃንነት በማለዳ ገና ፀሐይ መውጣት እንደጀመረች ማለት ነው በጥሬው ቃል። ይሄ ቃሉ የሚገኘው የመጽሐፈ መሳፍንት ምዕራፍ 16 ላይ በማለዳ እንገለዋለን ብለው ፍልስጤሞች ሳምሶን ላይ ያደፈጡትን ቃል ነው ወደዚህ ወደ መጽሐፉ የለወጥኩትና በማለዳ ነው የተያዝ ነው። በማለዳ ስንያዝ ኮተታችን በጣም ብዙ ነው። በመንፈሳዊ ከፍታ የነበሩ አባቶች አንድ ዘመን ላይ ጸሎታቸውን ትተው ጊዜው የማያልፍ ዘመኑ የማይለወጥ ትውልዱ የማይለወጥ መስሏቸው ዝም ብለው ተኙ። ተኝተው ወለዱንና እኛ መተኛት አቃተን። እነሱ ተኝተው ተረጋግተው በሉና እኛ ተረጋግተን መብላት አቃተን። እነሱ ተኝተው ዝም ብለው መናፍስቱ ሲወራረስ ሲያያዝ ምንም ሳይነቁ ቀርተው እኛ አብሮን ተወለደ። እግዚአብሔር ምሕረቱን ያብዛልን። ስለዚህ በመውጣትና በመግባት መባረክ ሳይሆን ዛሬ ችግራችን በመውጣትና በመግባት መጎሳቆል ሆኖብናል። ስለዚህ እንዲህ አይነቱን ጠላት የምናሸንፈው የእግዚአብሔርን ቃል ስትሰማ ስታደርገውና ስትጠብቀውም ነው። ከዛ በኋላ በመውጣት በመግባት ብሩክ ትሆናለህ። በከተማ ብሩክ፣ በእርሻህም ብሩክ፣ በመንገድህም ብሩክ፣ በገንዘብህም ብሩክ፣ በሁሉም ብሩክ ትሆናለህ ነው የሚለው። ይህንን መባረክ እንድናገኝ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃል።